ሰላም እንዴት ናችሁ? ሁላችሁም ሰላማችሁ ይብዛ። ዛሬ ደግሞ የምናየው ስለ ታይፕስ ኦፍ ሴልስ ይሆናል። ሴሎችን ቤዝድ ኦን ስትራክቸር እና ሴሉላር ኦርጋናይዜሽን ወይም ደግሞ ሴሉላር ሌቭል መሰረት በማድረግ በሁለት እንከፍላቸዋለን። እነሱም ፕሮካሪዮቲክ እና ኤዩካሪዮቲክ ሴል ማለት ነው። ያ ማለት ምን ማለት ነው? የሴሉን አቀማመጥ ወይም ደግሞ የህዋሱ አቀማመጥ እንዴት ነው የሚለውን ኮንሲደር በማድረግ እንዲሁም ደግሞ ሴሉላር ኦርጋናይዜሽኖችን አማውንቱን መሰረት በማድረግ ወይም ደግሞ ኳንቲቲያቸውም ሊሆን ይችላል ወይም ደግሞ ሳይዛቸውም ሊሆን ይችላል መሰረት በማድረግ በዋናነት በሁለት እንከፍላቸዋለን። የመጀመሪያው ሴሉላር ኦርጋናይዜሽኑ ወይም ደግሞ ሴሉን ስትራክቸሩን ስንመለከት ቬሪ ስሞል የሆኑ እናም ደግሞ በሜምብሬን ባውንድድ የሆነ ኦርጋኔል የሌላቸው ወይም ደግሞ ኒውክለስ የሌላቸው ነገር ግን ደግሞ በዳብል ሜምብሬን ወይም ደግሞ በሜምብሬን ባውንድ የሆኑ ኦርጋኔሎች ያሏቸውን እናም ደግሞ ኒውክለስ ያላቸው ኦርጋኒዝሞች ደግሞ ዩካሪዮቲክ ብለን ጠራናቸው ማለት ነው። በመጀመሪያ ስለ ፕሮካሪዮቲክ ሴሎች እንመልከት። ፕሮካሪዮቲክ ሴል የሚለውን ከማየታችን በፊት ፕሮካሪዮቲክ የምንለው ቋንቋ ለእኛ አዲስ ቃል ነው አይደለ? ስለዚህ ፕሮካሪዮቲክ የሚለው ቃል አብዛኛውን ጊዜ የባዮሎጂ ቃላቶች የሚመጡት ከግሪክ ነው። ስለዚህ ይህም ከግሪክ የመጣ ቃል ነው። ፕሮካሪዮቲክ የሚለው ፕሮ ማለት ቢፎር ማለት ነው። ካሪዮን ማለት ደግሞ ኒውክለስ ነው። ስለዚህ ቢፎር ኒውክለስ የሚል ሚኒንግ ይሰጠናል። ቢፎር ኒውክለስ ማለት በባዮሎጂ ሚኒንግ ምን ማለት ነው? ከኒውክለስ በፊት የሚለው ኒውክለስ ዲስከቨር ሳይደረግ ወይም ደግሞ ኒውክለስ ስለሌለ ያ ማለት ኒውክለስ የሌላቸው ኦርጋኒዝሞች ለማለት ነው። ሶ ዛት እነዛ ምንድን ናቸው? ዩኒሴሉላር ናቸው ወይም ደግሞ ሲንግል ሴል ኦርጋኒዝም ናቸው ወይም ከሲንግል ሴል የተሰሩ ኦርጋኒዝሞች ናቸው። እንዲሁም ደግሞ ማች ሲምፕለር የሆነ ስትራክቸር ያላቸው ምክንያቱም ሴሎችን በስትራክቸራቸው መሰረት ስለከፈልናቸው ማለት ነው። ስለዚህ ሲምፕለር የሆነ ስትራክቸር ያላቸው ዋላርዚት ኮምፔርድ ቱ ደ ፕሮካሪዮቲክ ዳት ኢዝ ደ ዩካሪዮቲክ። ሶ ፕሮካሪዮቶችን ከዩካሪዮቶች ጋር ኮምፔር ስናደርጋቸው በጣም ሲምፕለር የሆኑ እንዲሁም ደግሞ ለመጀመሪያ ጊዜ ዲስከቨር የተደረጉት እነሱ ናቸው። ለዛ ነው ቢፎር ኒውክለስ የተባለው በራሱ ሚኒንጉ ማለት ነው። ሶ ሁልጊዜም ከዩካሪዮቲክ ሴሎች የሚያንሱ ናቸው። ታይፒካሊ ፕሮካሪዮቲክ ሴሎች ያሏቸው ኦርጋኒዝሞች ባክቴሪያ እና ብሉግሪን አልጌ ናቸው። ባክቴሪያ እና ብሉግሪን አልጌ ፕሮካሪዮቲክ ሴሎች ናቸው። ያ ማለት የፕሮካሪዮቲክ ሴልን ምንነት የሚያሟሉ እነሱ ናቸው ማለት ነው። ሶ የእነሱ ምን አላቸው? ሴል ወል አላቸው ወይም ደግሞ ኤክስተርናል ሪጂድ ስትራክቸር የሆነ ፓርት አላቸው። ያ ሴል ወል የባክቴሪያ ከፔፕቲዶ ግላይኮን የተሰራ ሴል ወል ነው። ምክንያቱም ለምንድን ነው? ያው ሴል ወል የሚገኘው ኖርማሊ ከፕላንት ሴል ብቻ ነው ብለናል። ሶ ፕላንት ሴሎች ጋር የሚገኘው ሴል ወል ከሴሉለስ ወይም ደግሞ ከስታርች ወይም ከፖሊሳካራይድ የተሰራ ሴል ወል ነው። ከባክቴሪያዎች የምናገኘው ሴል ወል ደግሞ ከፔፕቲዶ ግላይከን የተሰራ ሴል ወል ነው። እንዲሁም ደግሞ አዛይ ወሳይንግ ፈንገስ ዳት ኢዝ መልቲኒኩሌትድ ሴል ነው ብለን ያላቸው። ስለዚህ እነዛ ፈንገስ ሴሎች ደግሞ ምንድናቸው ብለናል? ዳት ኢዝ ፈንገስ ማይሲሊያን ብንወስድ ማለት ነው ሴል ወል አላቸው። ያ ሴል ወል ኦንሊ ይስት ላይ ይስትን ብንወስድ ከኪትን የተሰራ ሴል ወል አላቸው። ላይክ ዛት ኦፍ ዲስ ብሉግሪን አልጌን ብንወስድ unicellular organism and also the external layers of the protection that's how the cell wall this is made up of the peptidoglycan. so ለምን ያገለግላል? ሴል ወል ደግሞ ሼፓቸውን ሜንቴን እንዲያደርጉና የተለያየ ዲሃይድሬሽን ካለ ፕሪቨንት ለማድረግ ያ ማለት ዋክሲ ኩቲክላቸው ጠንካራና ከፍተኛ የሆነ ወይም ደግሞ ሪጂድ የሆነ ነው። ያ ማለት ምን ማለት ነው? በትራንስፓይሬሽን ዋረር ሉዝ ሲደረግ ወይም ደግሞ የሚወጣው ውሃ ይቀንሳል ማለት ነው። የሚወጣ ውሃ መጠኑ ይቀንሳል። ያ ማለት ሞር ሃርድ ስትራክቸር ካለው ውስጡ ያለው ዋተር ሜንቴን አድርጎ ሬጉሌት በሆነ ቴምፕሬቸር ሴሉን ይጠብቀዋል። ምክንያቱም ከውስጥ የገባውን ውሃ ዋክሲ ኩቲክል ከሌላቸው ፕላንቶች ጀነራሊ ዋክሲ ኩቲክል አላቸው። ነገር ግን ደግሞ ሴል ዋል ያላቸው እነዚህ ፕላንቶች ከውስጥ ያለውን ዋተር ያለ አግባቡ በትራንስፓይሬሽን አማካኝነት ሉዝ እንዳይደረግ በሴል ወል አማካኝነት ይጠብቁታል ማለት ነው። ስለዚህ እዚህ ጋር ባክቴሪያ እና ብሉግሪን አልጌ ሴል ወል ስላላቸው
የዲሃይድሬሽን መጠኑን ወይም ደግሞ የዋተር ሎዙን ባይ ዘ ኬዝ ኦፍ ትራንስፓይሬሽን ይቀንሱታል። ምክንያቱም ሴል ወል አላቸው ማለት ነው። ኦኬ ስትራክቸራቸውን በምንመለከትበት ጊዜ እነዚህ ፕሮካሪዮቲክ ሴል ላይክ ባክቴሪያምን ብንወስድ ባክቴሪያዎች ፕሮካሪዮቲክ የሆኑበት ምክንያት በሜምብሬን ባውንድ የሆኑ አይደሉም። ኦርጋኔላቸውም ጭምር በሜምብሬን ባውንድ አልሆነም። ኒውክለስ እዚህ ጋር መፈለግ አይጠበቅብንም ኒውክለስ ስለሌላቸው። ነገር ግን ደግሞ ስፔሻሊ ለሙቭመንት የሚያገለግል ፍላጅለም አላቸው። ያም ባክቴሪያል ፍላጅለም ይባላል። ባይ ዘ ወይ ዜር ዲፍረንት ማይክሮ ኦርጋኒዝም ሃቭ ዳት ሙቭመንት ኦርጋን። ለምሳሌ አሜባን ብንወስድ ከፕሮቶዞዋዎች ውስጥ አሜባ ሲውዶፖዲያ የተባለ ሙቭመንት የሚያገለግል ፓርት አላቸው። እንዲሁም ደግሞ ፓራሚሲየምን ብንወስድ ሲሊያ ለምሳሌ ጸጉር እዚህ ጋር የፓራሚሲየም ሴል ቢሆን but that is not like this structure of the paramecium አሲዮም ይህ ቢሆን ልክ እንደዚህ አይነት ጸጉር የሆነ ሲሊያ አላቸው። የአሜባዎችንም ብንወስድ ልክ እንደዚህ አይነት አሜባ ስትራክቸር አላት። ይቺ አሜባ ስትራክቸር ኖርማሊ ይሄ በራሱ አኒማል ላይክ ስትራክቸር እግር የሚመስል ፎልስ ፊት የሆነ ስትራክቸር ነው ያላቸው። ያ ደግሞ ለመንቀሳቀሻነት ያገለግላቸዋል። ዳት ኢዝ ኖን አስ ፎልስ ፊት ነው የሚባለው ወይም ደግሞ ሲውዶፖዲያ ማለት ነው። ነገር ግን ባክቴሪያ ላይ ያለው የሙቭመንት ኦርጋን ግን ባክቴሪያል ፍላጅለም ነው ማለት ነው። እንዲሁም ደግሞ ምን አላቸው? ኒውክሊዮይድ ወይም ደግሞ ሰርኩላር ዲኤንኤ ያላቸው የግድ ማንኛው ኦርጋኒዝም ፕሮካሪዮቲክም ይሁን ዩካሪዮቲክ ምን አለው? ክሮማቲድ አለው። ቤዝድ ኦን ዳርዝ ወይ the way of cell division የሴል ዲቪዥኑን አይነት ወይም ደግሞ ያራባቸውን ዘዴ ብንከፋፍል ነው እንጂ ልንከፍል የምንችለው ማንኛውም ኦርጋኒዝም ግን ህይወቱን ማስቀጠል የሚችለው በመራቡ ነው አይደለ? ስለዚህ ክሮማቲድ ወይም ደግሞ ኒውክሊር ማቴሪያል አለው ማለት ነው። እንዲሁም ደግሞ ባክቴሪያዎች ራይቦዞም አላቸው። ነገር ግን ያው ራይቦዞም ጀነራሊ ፕሮካሪዮቲክ ላይም ሆነ ዩካሪዮቲክ ላይ በሜምብሬን ባውንድ እስካልሆነ ድረስ ራይቦዞም ኢዝኒያል ፋክተር የለውም። እንዲሁም ደግሞ ሳይቶፕላዝምን መውሰድ እንችላለን። ፕላዝሚድ አላቸው። ከዛም በተጨማሪ ፒሊ አላቸው። እንዲሁም ፕላዝማ ሜምብሬን አላቸው። ሴል ወል፣ ካፕሱል ወዘተ። ፕላዝሚድ ማለት እንደ ዳርዝ ዲኤንኤ ነው። የዚህ ፕላዝሚድ ለምሳሌ ሴላቸው ማለት ነው የባክቴሪያል ሴል ነው። ለምሳሌ በጄኔቲክ ኢንጂነሪንግ ጊዜ የሂውመን ጂንን ወስደን ፕላዝሚድ ውስጥ ብንከተው ወይም ደግሞ ባክቴሪያል ሴል ውስጥ ብንከተው የዛን ኒውክለስ ወይም ደግሞ የኒውክለሱ ካራክተሪስቲክስ የመጣበትን ኦርጋኒዝም ያንን አስመስሎ ጄኔቲክ ኢንጂነሪንግ ወይም ደግሞ ጄኔቲክ ኢንጂነሪንግ ፕሮሰስ ማካሄድ ይቻላል። ምክንያቱም ዋናው ነገር ኒውክለሱ ያለበት ስለሆነ። ሌላው ደግሞ ዩካሪዮቲክ ሴል ነው። ዩካሪዮቲክ ሴል የምንለው like the prokaryotics comes from two Greek words. These Greek words what is that? EU and karyon. EU ማለት ችሩ ማለት ነው። ችሩ ማለት ነው። ካርየን ማለት ደግሞ ከርነል ከሚል የግሪክ ቋንቋ የመጣ ሲሆን what is the meaning? This nucleus. so ዩካሪየን ማለት ትሩ ኒውክለስ ማለት ነው። ሶ ዛጋ ቢፎር ኒውክለስ ነበር። ኒውክለስ that is not permanent or that is not dominant or noun አይታወቅም። እዚህ ጋር ግን ኒውክለስ አለ። ሶ what is known as መልቲሴሉላር ናቸው። አብዛኛውን ጊዜ ዩካሪዮቲክ ሴሎች መልቲሴሉላር ናቸው። but not only መልቲሴሉላር ግን አይደለም፣ ዩኒሴሉላሮች አሉ። ምክንያቱም ከባክቴሪያልና ከብሉ ግሪን አልጌ በስተቀር ሁሉም ኦርጋኒዝሞች ዩካሪዮቲክ ሴል ነው የሚመደቡት ሞሮብለስ ማለት ነው። እንዲሁም ያው ኒውክለስ አላቸው ዳሪዝ ነው። እንዲሁም ደግሞ በሜምብሬን ባውንድ የሆነ ኦርጋኔል ላይ ያላቸው። በአኒማል በዲ ላይ ያለውን ማንኛውን ኦርጋን ብንመለከት የራሱ የሆነ ፓርቲኩላር የሆነ ሮል አለው። ማንኛውም ኦርጋኒዝም ሲሰራ ያለ ምክንያት አይደለም የተሰራ። እያንዳንዱ ኦርጋኒዝም የራሱ የሆነ ቫይታል ሮል አለው ማለት ነው። For that matter, each organelle in an eukaryotic cell has a structure and a function. ማንኛውም ኦርጋኔል በዩካሪዮቲክ ሴል በምንመለከትበት ጊዜ የራሱ የሆነ ስትራክቸር ወይም አቀማመጥ አለው፣ እንዲሁም ደግሞ ፋንክሽን አለው ማለት ነው። በዩካሪዮቲክ ሴሎች ወይም ደግሞ ያም ደግሞ ዩካሪዮቲክ ሴል ማለት በመልቲ ሴሉላሮች ማለት ነው። ምክንያቱም ዩካሪዮቲክ ከሆነ መልቲ ሴሉላር ነው ማለት ግን አይደለም። ዩኒሴሉላርም ሊሆን ይችላል፣ ግን ሞር ኦፍ ደም ዩካሪዮቲክ ናቸው። ግን ደግሞ ኮንሲደር የምናደርገው ዩካሪዮቲክ ብለን ነው እዚህ ጋር። ሰው ሁሉም ዩካሪዮቶችን እዚህ ጋር ስንመለከት ሴሉ ምን ያክል ስፋት አለው የሚለውን ስንመለከት
ቢትዊን 10 and 100 ማይክሮሜትር ከ10 እስከ 100 ማይክሮሜትር ዋይድ ይሆናል። ያ ማለት ላርጅ ናቸው። in terms of that is comparing between ፕሮካሪዮትስ ወይም ከፕሮካሪዮቶች ጋራ ኮምፔር ስናደርጋቸው ማለት ነው። ነገር ግን ፕሮካሪዮቶች በአንድና በ10 ማይክሮሜትር መካከል ነው ስፋታቸው ኤክስፕረስ የሚደረግ። ያ ማለት በጣም ትንሽ ነው ኮምፔርድ ቱ ዘ ዩካሪዮትስ ማለት ነው። ሶ ከዩካሪዮቲክስ ውስጥ እንደ ኤግዛምፕል የምንጠቅሳቸው ፕላንቶችና አኒማሎች ኢንክሉዲንግ ሂውማንስ ዛት ኢዝ ዩካሪዮቲክ ኦርጋኒዝምስ። ሶ ቤዚክ ኮንሰፕቱ ምንድነው? ዩካሪዮቶች ከፕሮካሪዮት የሚለይበት መንገድ ሁለት ነገር ነው። አንደኛ በሜምብሬን ባውንድ የሆኑ ኦርጋኔል አላቸው። ሁለተኛ ኒውክለስ አላቸው። ሶስተኛ ደግሞ ያው ኢንተርምስ ኦፍ ሳይዝ ላርጅ ናቸው። ኢንተርምስ ኦፍ ስትራክቸርም ስንመለከት እያንዳንዷ ስትራክቸር የራሳቸው የሆነ ፋንክሽን አላት ዩካሪዮት ላይ። ፕሮካሪዮትም ልክ እንደዛ ላይክ ዛት ማለት ነው። ግን ደግሞ ፕሮካሪዮት ላይ ስፔሻል የሆነ ፓርቶች ደግሞ አሏቸው። ለምሳሌ እንደ ፍላጅለም እንደ ካፕሱል አይነት ማለት ነው። ኦኬ ለማለት የተፈለገው ምንድን ነው? እያንዳንዱ ኦርጋኔል በዩካሪዮቲክ ሴል መካከል ያለው ኦርጋኔል የራሱ የሆነ ቫይታል ሮል አለው ማለት ያው ሳይቶፕላዝም ውስጥ ያለው ኦርጋኔል የራሱ የሆነ ፋንክሽን አለው። ምክንያቱም ኦርጋኔሎች ከሌሉ ህይወት የለም ማለት ነው። ስለዛ እዚህ ጋር አኒማል ሴል ላይ የምትመለከቱት አኒማል ሴል ላይ የምትመለከቱት ፊገር ማለት ነው በሙሉ እነዚህ ኦርጋኔሎች ኒውክለስ ላይ ያለው ፓርት እንዲሁም ደግሞ ሴል ሜምብሬኑ በአጠቃላይ የራስ የሆነ ፋንክሽን አለው ላይክ ዳት ኦፍ ፕላንት ማለት ነው። ኢቨን ኢፍ ዳት ኢዝ አን ስፔሻላይዝድ ሴል ቢኖርም እንኳን የራሳቸው የሆነ ፋንክሽን አላቸው በአጭሩ ማንኛውም ማለት ነው። Okay, let's compare the prokaryotic and eukaryotic cells. Prokaryotes and eukaryotes, what is the difference between in general? Prokaryotes, in terms of structure, are simpler structure than the eukaryotes. በጣም ቀለል ያሉ ትንሽዬ structure ነው ያላቸው. And also eukaryotes that complex structure in terms of size or structure ማለት ኮምፕሌክስ የሆነ እያንዳንዱ ኦርጋን የራሱ የሆነ structure function አለው። ለዛ ነው ኮምፕሌክስ የሆነ ስትራክቸር ነው ያላቸው። እንዲሁም ደግሞ እዚህ ጋር ፕሮካሪዮቶች ላይ ፕሮሚነንት የሆነ ኒውክለስ የላቸውም። ዳር ኢዝ ኖ ኒውክለስ። ፕሮሚነንት የሆነ ኒውክለስ የላቸውም የተባለበት ምክንያት ለምንድን ነው? ኒውክለስ በውስጡ ሁለት ነገሮችን ይዟል ብያቸዋለሁ፣ ኒውክሊር ማቴሪያል እና ኒውክሊር ሜምብሬን። ስለዚህ አንዱ ከጎደለ ቢያንስ ኒውክለስን ፓርት አድ ሀፍ ነው ያሟላው ባህሪውን ማለት ነው። ነገር ግን ኒውክሊር ሜምብሬን እስካልኖረው ድረስ ኒውክለስ አለው ማለት አንችልም። ሶ ለዛ ነው ፕሮሚነንት ያለው እንጂ ጭራሽ የለው ማለት ይችል ነበር። እንዲሁም ደግሞ when we look eukaryotic በምንመለከትበት ጊዜ that have a prominent nucleus ፕሮሚነንት የሆነ ኒውክለስ አላቸው። in terms of size as I was saying prokaryotes are smaller in size but also eukaryotes larger in size and also prokaryotes and eukaryotes some eukaryotes have a cell wall but all prokaryotes have a cell wall. ሶ ፕሮካሪዮቶች ሁሎችም ሴል ወል አላቸው። ነገር ግን ዩካሪዮቶች ሴል ወል የላቸውም ሁሎች ማለት ነው። ያ ማለት ታይፒካሊ ፕላንት ሴል ብቻ ነው ዩካሪዮት ላይ ታይፒካሊ ማለት ኖርማሊ ያለው። ነገር ግን ደግሞ ከፕላንት ሴል በተጨማሪ ፈንገሶችን ብንወስድ እነዚህ በሙሉ ሌሎችም ሊኖሩ ይችላሉ። ስፔሻሊ ዩካሪዮቶች ሴል ወል አላቸው። ግን በዋናነት የተሰሩትን ሴል ወሉ የተሰራው ምንድን ላይ ነው የሚለውን ፎከስ የምናደርገው። ፕሮካሪዮቶች ከፔፕቲዶግላይከን የተሰሩት፣ ዩካሪዮቶች ግን ከሴሉለስ ፕላንት ከሆነ ከቺትን ፈንጌ ስፔሻሊ ይስት ማለት ነው። ኦኬ ሌላኛው ደግሞ ራይቦዞሞች እንግዲህ በሜምብሬን በዳብል ሜምብሬን ወይም ደግሞ በሜምብሬን ባውንድ የሆኑ ኦርጋኔሎች አይደሉም። ስለዚህ ከሁለቱ ይገኛሉ። ሶ ፕሮካሪዮቶች ራይቦዞማቸው በጣም ትንሽ ነው። ለምን አወዳደረው ብንል ያው ራይቦዞሞች በሜምብሬን ባውንድ ያልሆኑ ኦርጋኔሎች ስለሆኑ ከፕሮካሪዮቶች ውስጥ ስለምንመድባቸው አጠቃላይ ፕሮካሪዮቶች ከራይቦዞሙ ውጪ ማለት ነው ባክቴሪያ ያው ሰም ዩኒሴሉላር ኦርጋኒዝምስ ላይክ ፕላንትና አኒማል የሚመሳስሉ አሉ። ነገር ግን እዚህ ጋር ፕሮካሪዮቶች ላይ ያን ካራክተሪስቲክስ ሳያሟሉ ምክንያቱም ያሉት ብሉ ግሪን አልጊና ባክቴሪያ ብቻ ስለሆኑ ፕላንትም አኒማልም አይደሉም። ጭራሽ የሁለቱን ካራክተሪስቲክስ ሳያሟሉ ስለዛ
ራይቦዞም ብቻ ነው ያላቸው ማለት ነው። ምክንያቱም ሴንትሮዞም ይኖራቸው ነበር፣ ግን ሴንትሮዞም የሚገኘው አኒማል ብቻ ነው። የተወሰነ ካራክተሪስቲክስ የአኒማልን ቢኖራቸው ኖሮ ይኖራቸው ነበር ሴንትሮዞም ወይም ሴንትራዮን ማለት ነው ሴል ዲቪዥን። ነገር ግን አኒማሎች ላይ ብቻ ስለሚገኝ ፕሮካሪዮቶች ያላቸው ኦርጋኔል ኦንሊ ራይቦዞም ብቻ ነው ማለት ነው። ስለዛ ራይቦዞማቸውን ኮምፔር ማድረግ የጀመርነው ለዛ ነው። ዩካሪዮቶች ደግሞ ላርጀር ኢን ሳይዝ ነው። እንዲሁም ደግሞ ፕሮካሪዮቶች ሴል ሜምብሬን የላቸውም። ጭራሽ በሜምብሬን የተባለ ሜምብሬን የሚባል ነገር የላቸውም እዚህ ጋር። እነዚህ ግን ሴል ሜምብሬን አላቸው። ባጭሩ ሁሉም ኦርጋኒዝሞች ማለት ይቻላል ሴል ሜምብሬን አላቸው። ኒውክለስ አላቸው። ኒውክለስ ማለት ኒውክሊር ማቴሪያል፣ እንዲሁም ደግሞ ሳይቶፕላዝም አላቸው። ኦልሞስት አብዛኛውን ጊዜ ከሆነ ደግሞ ማይቶኮንድሪያ አለ፣ ራይቦዞምም አለ። ነገር ግን ሁሉም ደግሞ ሶስቱ ኒውክለስ ያማት ኒውክሊር ማቴሪያል፣ ሳይቶፕላዝም እና ሴል ሜምብሬን አላቸው። ነገር ግን ፕሮካሪዮትስ ዌል ዴቨሎፕድ የሆነ ሴል ሜምብሬን የላቸውም። እዚህ ጋር ግን አላቸው። ፕሮካሪዮቶች ዩኒሴሉላር ናቸው። ኤካሪዮቶች ግን እስከምቢ ዩኒሴሉላር ኦር መልቲ ሴሉላር ሊሆኑ ይችላሉ ማለት ነው። ስለዚህ በመካከላቸው ያለውን ልዩነት በደንብ አድርጋችሁ ልታውቁ ይገባል። ፕሮካሪዮቶች እነማን ናቸው፣ ኤካሪዮቶች እነማን ናቸው፣ ምን አይነት ስትራክቸር ያሟላሉ የሚለው ሌላ ደግሞ የተረሳ ነገር ምንድነው? ፕሮካሪዮቶች ሙቭመንት የሚያገለግል ስትራክቸር አላቸው። እዚህ ጋር ምን ብለናል? ኤካሪዮቲክ ሴሎች የምንላቸው ምን ያክል ሰፊ ናቸው ወይም ደግሞ ስፋት አላቸው ብለናል። 10 up to 100 ማይክሮሜትር ዋይድ ብለናል አይደለ? እንዲሁም ደግሞ ፕሮካሪዮቶችን ስንመለከት ከ1 እስከ 10 ማይክሮሜትር ዋይደስ ናቸው ወይም ደግሞ ስፋት አላቸው። ስለዚህ ፕሮካሪዮቶች ዳር ሲምፕለር ኢን ስትራክቸር ኤንድ ስሞለር ዛን ዩካሪዮቲክ ሴልስ ማለት ነው። ከዛ በተጨማሪም ደግሞ ፕሮካሪዮቶች እና ዩካሪዮቶች ለሙቭመንት የሚያገለግል ፓርት አላቸው። ያ ፓርት ደግሞ ምንድነው? ሲሊያ ኤንድ ፍላጀላ ይባላል። ይሄ ሲሊያ እና ፍላጀላ ሞስት ኮመን ኢን ዩኒሴሉላር ኦርጋኒዝምስ ዩኒሴሉላር ኦርጋኒዝምስ በሆኑ አብዛኛውን ጊዜ ኮመን ናቸው። ያ ማለት መልቲሴሉላር ላይ አይገኙም። ማለት ሞስትሊ የሚገኙት ለዩኒሴሉላር ኦርጋኒዝሞች ነው። ምክንያቱም መልቲሴሉላር ከሆኑ ፕላንት ከሆነ ፍሮም ዋን ፕሌስ ቱ አናዘር ፕሌስ ዛት ካንት መጓዝ ወይም መንቀሳቀስ አይችሉም። አኒማሎች ግን በእንደነዚህ አይነት ስትራክቸሮች አይደለም ሊንቀሳቀሱ የሚችሉት። ያ ማለት ኖርማሊ ዌል ዲፋይንድ የሆኑ ሀይ ሌቭል ያሉ አኒማሎችን ማለት ነው ስንሄድ ሲሊያ እና ፍላጀላ ምንድን ናቸው? ሞስት ኮመን ኦርጋኒል ናቸው። ለምንድን የሚያገለግሉ? ፎር ሎኮሞሽን ፐርፐዝ ማለት ነው። ለመንቀሳቀስ ወይም ደግሞ ለእንቅስቃሴ ፐርፐዝ የሚውሉ ፓርቶች ናቸው ማለት ነው። ዲቴል ስንመለከት ሲሊያ ምንድን ነው የሚለውን ስንመለከት ሲሊያ ዳት ሾርት ሄር ላይክ ስትራክቸር። ሲሊያ ምንድን ነው? አጫጭር ትንንሽዬ ጸጉር መሰል ስትራክቸር ያለው እንቅስቃሴ ወይም ደግሞ ለእንቅስቃሴ ፐርፐዝ የሚውል የዩኒሴሉላር ኦርጋኒዝሞች አንድ አካል ነው። ሲሊያ ከአንድ ኦርጋኒዝም ወይም ማይክሮ ኦርጋኒዝም ላይ ካለ ኢን ነምበር ዳር መኒ በት ኢንሳይድ ዳት አር ስሞለር ዳን ፍላጀላ። እንግዲህ ከፍላጀላ ጋር ስናወዳደር ሲሊያም በቁጥር በጣም በጣም ብዙ ናቸው። ነገር ግን ደግሞ በመጠን በጣም ትንንሽ ናቸው ሲሊያዎች። እነዚህ ሲሊያዎች በምንመለከትበት ጊዜ ከሴሉ ቀጥለው በሴሉ ውስጥ ፍሉድ አለ አይደለ? ያ ፍሉድ ጄል ላይክ ስትራክቸር ያለው ሳይቶፕላዝም ውስጥ ነው የሚገኘው። በዛ ፍሉድ ውስጥ ከረንት ክሬት ያደርጋሉ። ሃው ቱ ክሬት ከረንት፣ እንዴት ነው ከረንት የሚፈጥሩት ካለን እንግዲህ ሀይሊ ስትሮክ አለ በዛም በሴል ውስጥ። በዛ ስትሮክ የሚፈጠረው እንግዲህ እንዴት ነው? በሙቭመንት ነው። ምክንያቱም ሲሊያዎች ፍሪሊ ሙቭ እንዲያደርግ ነው ያን ኦርጋኒዝም የሚረዱት። ምክንያቱም ሰርፌስ ኤሪያውን ስለሚጨምሩ በመካከላቸው ያለውን ሴሉላር ሪያክሽን ሪስፓይሬሽን ሊሆን ይችላል። ኤኒ አድር ሴሉላር ሪያክሽን የሚካሄደው በዛ ሳይቶፕላዝም ውስጥ ነው ብለን አይደል ባለፈው። ስለዚህ ይሄ ሲሊያ ሰርፌስ ኤሪያውን በመጨመር በውስጡ የሚካሄደው ማንኛውም አይነት ፕሮሰስ እንዲፋጠን ያደርጋል ማለት ነው። በዛን ጊዜ ከረንት ፍሰት ይፈጥራል። እንዲሁም ደግሞ ለምሳሌ ላይኒንግ ኦር ፊቲሊየምን ብንወስድ ፊቲሊየም ቲሹ in our human body or other organisms so that in other organisms of the as 8 tubes serving the lungs or bronchi። ያ ማለት ብሮንኪዮለስን ወይም ደግሞ ብሮንኪዮለስ or bronchi የምንለውን
ላንጋችን ላይ የሚገኘውን የእኛም ፓርት ሰርቭ ያደርጋል። እንዴት በማድረግ ሰርፌስ ኤሪያውን በመጨመር ሪስፓይሬሽን ፍሪሊ እንዲካሄድ ያደርጋሉ። በሰውነታችን በሙሉ የሚካሄደው ሪያክሽን በነፃነት ፍሪሊ ሙቭ ሆኖ ሪያክት እንዲያደርግ ሜታቦሊክ ሪያክሽን እንዲፈጠር ትልቁና ከፍተኛው ሚና ይጫወታሉ ማለት ነው ሲሊያዎች። ለምሳሌ እነዚህ ሲሊያዎች ናቸው። የሲሊያ ስትራክቸር ነው። ይሄ ሲሊያ ምንድን ነው? አንደኛ ሄር ላይክ ስትራክቸር አላቸው ሾርት የሆኑ ብለናል አይደለ? ስለዚህ ይሄ በሙሉ የምታዩት ሾርት ሄር ላይክ ስትራክቸር ያለው ፍሪሊ ሙቭ እንዲያደርግ ያ ኦርጋኒዝም ይረዳዋል ማለት ነው። ስለዚህ ይሄ በሙሉ የምናየው ምንድነው? ሄር ላይክ ስትራክቸር ነው ያላቸው። እንዲሁም ደግሞ በጣም ብዙ ናቸው በቁጥር ከአንድ ኦርጋኒዝም ላይ ሲሊያ አለ ማለት በጣም ብዙ ሲሊያ ነው ያለው። ሾርት ላይክ ስትራክቸር ማለት ይሄ ነው። በቃ ይሄ ነው ስትራክቸር። እንደዛ አይነት ስትራክቸር ያላቸው ሲሊያ ያላቸው የምንላቸው እና ለምሳሌ በሲሊያ እንደ ሞመንት የሚጠቀሙ ማይክሮ ኦርጋኒዝሞች ውስጥ ፓራሚሺየምን መውሰድ እንችላለን። ፓራሚሺየም ሲሊያ አላት። ቤዚካሊ እሱን ተጠቀምን እንጂ ሌሎች ማይክሮ ኦርጋኒዝሞችን ሲሊያ የሚጠቀሙ አሉ። ስለዚህ በመካከላቸው ከሴሉ ቀጥሎ በፍሉዱ ውስጥ ከረንት እንዲኖር ወይም ደግሞ ፍሰት እንዲኖር ከፍተኛ አስተዋጽኦ ያገለግላሉ። እንዲሁም ፊትሊያም ኦር ላይኒንግ ሴሎችን ብንወስድ ከዛ ውስጥም ብሮንኪያልስ ወይም ደግሞ ላንግስ ዳት ሰርቭ ዳት ስፔሲፊክ ኦር ቤዚክ ፋንክሽን ሰርቭ እንዲያደርግ ወይም ደግሞ የሚያገለግለውን አገልግሎት በአግባቡ እንዲተገብር ያስችሉታል ማለት ነው። እንዲሁም ደግሞ ፍላጀላ እንመልከት። ፍላጀላ ደግሞ ኢን ኮንትራስት ቱ ሲሊያ ዳት አር ሎንግ ቲልድ ላይክ ስትራክቸር። ያ ማለት ምን ማለት ነው? ፍላጄላ ሎንግ ቲርድ ላይክ ስትራክቸር ነው ያለው፣ ነገር ግን በቁጥር ደረጃ በጣም አነስተኛ ናቸው። ያ ማለት ሲሊያዎች በቁጥር ደረጃ በጣም ብዙ ከአንድ ኦርጋኒዝም ፍላጄላ አለ ማለት በጣም ትንሽዬ ፍላጄላ ነው ያለው፣ ነገር ግን ደግሞ እጅግ በጣም ረጅም የሆነ አንድ ነው፣ ሲንግል ነው፣ ነምበር ሲንግል ነው። ነገር ግን ደግሞ ሎንግስትነቱን ወይም ደግሞ ርዝምናውን ስንመለከት በጣም ረጅም ነው። በት ሲሊያዎች ግን በቁጥር በጣም ብዙ ግን ደግሞ በጣም ሾርት ላይክ ስትራክቸር። እዚህ ጋር አሁን ሲሊያ ነው ብንል እዚህ ጋር ሲሊያ በቃ ኖርማሊ በጣም ብራንች የሆነ ፓርት ነው ያለው አንድ ኦርጋኒዝም ሲሊያ ያለው ካልን በአጭሩ ሲሊያ ያለው ካልን in number that are many but in size that are short። በት ፍላጀላን ግን ስንመለከት ፍላጀላ ረጅም የሆነ ኖርማሊ እንደዚህ ማየት ሊሆን ይችላል። በጣም ረጅም የሆነ ግን ደግሞ አንድ ሲንግል ፍላጀለም ነው ያላቸው ማነዛ ኦርጋኒዝሞች። ስለዚህ ሁለታቸው ልዩነት ይሄ ነው። እንዲሁም ደግሞ ሴሉ በተለያየ የሴሉ ፓርት ኢንታይርሊ እንደፈለገው እንዲንቀሳቀስ ከፕላዝማ ሜምብሬን ወይም ደግሞ ከሴል ሜምብሬን ጀምሮ እስከፈለገው እንዲንቀሳቀስ ይሄ ኖርማሊ ሴሉ ነው ብንል ይሄ ውጨኛው ክፍል ምንድነው ብለናል ባለፈው ሴል ሜምብሬን ወይም ደግሞ ስስ ሽፋኑ ነው የዛ ኦርጋኒዝም። ስለዚህ ይሄ ሴል ሜምብሬን ከዚህ ጀምሮ እንደፈለገው እንዲንቀሳቀስ ያደርጋል። ይሄ ምንድነው ፍላጀላ የምንለው ማለት ነው። ስለዚህ ይሄ ፍላጀላ እንደፈለገው እንዲንቀሳቀስ ያስችለዋል ማለት ነው የዛ ኦርጋኒዝም ወይም የዚያ ሴል። ሉክ አት ዲስ ፊገር። ስለዚህ ፍላጀላ የምንለው ኖርማሊ እዚህ ጋር ሴሉ አለ። ሶ ከዚህ ሴል ከሴል ሜምብሬኑ ወይም ደግሞ ፕላዝማ ሜምብሬኑ ቀጥሎ እንደፈለገ ሙቭ ማድረግ ይችላል ማለት እንደ ማይክሮ ኦርጋኒዝሙ ርዝመቱ ወይም ቁመቱ ይለያያል። ነገር ግን ደግሞ ኢን ነምበር በጣም ትንሽ ወይም ደግሞ አንድ ሲንግል ፍላጀለም ነው ያለው አንድ ኦርጋኒዝም ፍላጀላ አለው ካልን፣ ነገር ግን ደግሞ ፊው ፍላጀላ እንዳለው ነው ማወቅ ያለብን። ረጅም ቢሆንም ሲሊያ ግን ብራንችድ የሆኑ በጣም ብዙ ብራንቾች ያሉት ነገር ግን ደግሞ ሾርት ሳይዝ ያላቸው ወይም ደግሞ አጭር የሆኑ ናቸው ማለት ነው። ስለዚህ አብዛኛውን ጊዜ ሲሊያ ፓራሚሺየም መጥቀስ እንችላለን። ፍላጀላ ግን አዛይ ወሳኝ ፕሮካርዲዮቲክ ኦርጋኒዝም ባክቴሪያ ብለን የለ። ስለዚህ ባክቴሪያን እጉሌናን ብንወስድ ፍላጀላን ይጠቀማሉ ማለት ነው። ስላዳመጣችሁ በጣም አድርጌ አመሰግናችኋለሁ። ያልገባችሁ ማንኛውም አይነት ጥያቄ ካለ መጠየቅ እንዳትረሱ። ሰላም ሁኑ።